በስተመጨረሻ ቃድስ መጠንን አስገድዶ አልጋ ቤት እቅፎ ሳማት። ኤቢ እና ዳጣ ደረሱ። ማመን አቃታቸው። አበደች። ደረጀ ቤቱን ለቆ ወጣም። በስተመጨረሻ ማርቲ ቆይ እኔ ምንድነው ያደረኩት? እኔስ ምን አይነት ጥፋት አጥፍቻለሁ? ደረጀ ቤቱን ለቆ የሚወጣው እራሱ በበደለኝና እራሱ መከራዬን ባሳየኝ በማገጠብኝ ላይ እንዴት እንደዚህ ያደርጋል ብላ ጭራሽ ደሟ ትክትክ አለም። በስተመጨረሻም ኤቢ የቃድስን ሙሉ ማንነት ስታውቅ እጅጉን ደነገጠች። እጅጉን ማመን እስከሚያቅታት ድረስ ይሄ አረመኔና ጨካኝ ዳጣ እባክሽን ስላላመንኩሽ ይቅርታ አድርጊልኝ ብላ አለቻት። አንቺ ምንም ያጠፋሽው ነገር የለሽም። እውነት ለመናገር አንቺ ማለት በጣም ምስኪንና የዋህ ስለሆንሽ ሁሉንም ሰው እንደ ራስሽ ስለምታይ ነው። ቃድስ ማለት ግን በጣም አጭበርባሪና እንዲሁም ሴቶችን ለገንዘብና በጣም ኮረዳዎቹን ደግሞ ክብረ ንጽህናቸውን እየወሰደ የሚጫወት በጣም አረመኔና ጨካኝ ወንድ መሆኑን እንድታቂ እፈልጋለሁ። እኔ ጎዳና ላይ ሁኜ በጣም ብዙ ሴቶችን አስለቅሷል። ግን ደግሞ ያ ነው ወይ ይህ አይደለም ወይ ብዬ ከመጠራጠሬ አንጻር ነው ስከታተለው የነበረው እንጂ ኤቢ አይደለም። እኔም ይህንን የተመታ የእውነቴን ነው ምልሽ ቃድስን ልፈልግ ይቅርና ናታንንም ቢሆን አንቺ መጀመሪያ የእውነት ብትወጂውም ብታፈቅሪውም እንኳ ነገር ግን እኔ እናሱ ስለተዋደድንና ስለተፋቀርን ነው እንጂ ሌላ ምንም የተፈጠረ ነገር አዲስ ነገር የለም። እና ምንም እንዳሳስብሽ አልፈልግም። እኔ መቼም ቢሆን መቼም አንቺን አልከዳሽም። እርግጥ ነው በጣም ብዙ ስህተቶችን ሰርቼ አውቃለሁኝ፣ ደግሞም ሰርቻለሁ። ግን ደግሞ በፍጹም ያንቺን ባል የሚቀማ አይነት አረመኔና ጨካኝ ሴት አይደለሁም ኤብዬ። እውነት ያኔ እንደዛ ስትናገርኝ ለካ ናታንን ከወሰርኩኝ በኋላ እጅጉን ልብሽ እንደቆረቆረና እውነትም ያደረኩት ነገር ውስጤን እንዳቃጠለው ነው። ግን ደግሞ ናታን የእውነትም አንቺን እንደ እህቱ ነው እንጂ አንድ ቀንም እንደ ፍቅር አይቶሽ አያውቅም ኤብዬ። ይህንን ደግሞ ልትረጅና የእውነት እሱና እኔ አንቺን ለመግዳት ሆን ብለን እንዳላደረግነው እንዳላሴርንም ጭምር ማወቅ አለብሽ ብላ አለቻት። ዳጣ እስከ ዛሬ ያደረኩት ነገር በጣም ውርደት ነው፣ እናም ስህተት ነበር። ከዚህ በኋላ ግን እመኚኝ፣ መቼም ቢሆን መቼም አንቺን ልጠረጥርሽ አልችልም። ደግሞም ናታንን እንኳን ወሰድሽው፣ ምክንያቱም እውነት ለመናገር ከዛ በላይ በጣም ምርጥና ደግ የሆነች ነገር ሰተሽኛል። እሱም አንቺ ንጹህ እህቴ መሆንሽ እና ምንም የሚያሳስብና የሚያጨናንቅ ነገር የለም ብሎ አላት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም፣ እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ምጥን ወደ እነ ዳጣ ቤት እያቀናች ባለበት ሰዓት አረመኔውና ጨካኙ ቃድስ ከኋላ እየተከተለ ደረሰባት። የት ልትሄጂ ነው ምጥንዬ ብሎ ሲላት እኔማ ውሃዬ ጋር ልሄድ ነው። ለምንድን? ያው የክረምት ትምህርት ስላለኝ እሱንም ተምሬ በዛ ላይ ደግሞ መስከረምም ስለደረሰ ትምህርት ልመዘገብ ነው ብላ ስትል ይህንን ነገር እናትና አባትሽ ያውቃሉ? አዎ ያውቃሉ። ታዲያ ፈቅደውልሽ ነው? ምን እያልክ ነው ቃዲስ? እንደ ሳይፈቅዱልኝ ልወጣ እችላለሁ። እንደዛ ከሆነ ለምን እኔ አንድ ቦታ ወስጄ አልጋብዝሽም? ደግሞም ትምህርት ቤቱን ደግሞ አታስቢ፣ አብረን የእውነቴን ነው ምልሽ ነገ አስመዘግባችኋለሁኝ አንቺንና እንዲሁም ዳጣን እንዲሁም ያችን ውሃዬን ይዤ ብሎ ሲል እንደዛ ከሆነ ጥሩ፣ ለማንኛውም አጓጉል እንዳትሆንና እንዳትጠብቀኝ ለውሃዬ ልንገራት ብላ
ዳጣ ጀግናዋ ጋር ደወለች። ውሃዬ እንዴት ነሽ? እኔ አሁን መምጣት ስለማልችል ነገ እንመዘገባለን ብላ አለቻት። አንቺ ጅል፣ እኔ እኮ እንደዚህ የምትቀልጅብኝ ማን ስለሆንሽ ነው? ለማንኛውም ግን እኔ ዳጣ ነኝ ብላ ስትል አይ እኔ አሁን ዛሬ የምሄድበት ስላለኝ ነው ቃድስ ብላ ስትል ቃድስ አፏን እፍና አደረጋት። ኦኬ እንደዛ ከሆነ ገባኝ። ቆይ ምን ሆነሽ ነው? ምጥል ልታስብልኝ ነው እንዴ? ለማንኛውም ግን ምንም እኮ አላሉም ማለቴ አላወቁም ብላ አለችው። ዳጣ ጀግናዋ እንደዛ ከሆነ በጣም ጥሩ፣ አሁን ጨዋታው ስለተመቸኝ አብራችሁ ብትሄዱ ይሻላችኋል፣ ቦታውን ደግሞ ቴክስት አድርጊልኝ ብላ አለቻት። እንደዛ ከሆነ መልካም እሺ እኔም አደርግልሻለሁኝ ብላ ኤቢዬ ጋር ሰተት ብላ ሄደችና ዳጣ ኤቢ እርግጥ ነው እንደማታምኘኝ በደንብ አድርጌ ነው የማውቀው፣ ግን አንድ ነገር ልነግርሽ እፈልጋለሁ። በአሁኑ ሰዓት ቃድስ የት እንዳለ ለመሆኑ ታውቂያለሽ ወይ ብላ ስትላት ቤቱ ሊሆን ነዋ፣ መቼም ከቤቱ ውጭ የት ይሄዳል ብለሽ ደግሞ በሌላው አልሳካልሽ ሲል በዚህ መጣሽ እንዴ? ቆይ ምን እያልሽ ነው? እንዴት ነው እኔ የእውነት ባንቺ ትዳር ልቀልድ የምችለው? ግን ደግሞ እዛ እንዳልሆነ በደንብ አድርገሽ ማወቅ አለብሽ ብላ አለች። ምን ማለት ነው? በቃ አሁን ከምጥን ጋር ልጋብዝሽ ብሏት እሆነ ቦታ ናት። ደግሞም ቴክስቱን ስላላከችልኝ ነይ እንሂድና ጉዱን እኔ ብላ አለቻት። እውነት ለመናገር እንደዚህ ተበሳጭችና በተናደድኩበት ሰዓት ሂጄ አንድ ነገር ቀልድ ወይም ደግሞ ጨዋታ ሆኖ ባገኘው ምንም አልለቅሽም ብላ ስትል አታስቢ፣ እውነት ለመናገር ምንም የሚፈጠር ነገር የለም። ደግሞም የእውነት እሱ ታማኝ ከሆነልሽ እኔ እቀጣለሁ። ግን ደግሞ አንቺ ያልገባሽ በፍጹም የተረገመ ሰውዬ ታማኝ ሊሆን አይችልም ብላ አለቻት። ወይ ጉድ! አንቺ ግን ምን አገባሽና ነው በሰው ህይወት ጣልቃ የምትገቢው ብላ ስትል አንቺ እኮ እህቴ ነሽ። አንቺ ናታንን ብትወጂውም እሱ ባይወድሽም እንኳ ነገር ግን አንቺ ተወጁ ነበረ። አየሽ፣ ግን ደግሞ እኔ አብልጬ ስለምወደው ለእኔ ብለሽ ሁሉን ነገር ተውሽ። አሁን ደግሞ ተራው የኔ ነው። እህቴ ነገ ጧት የምታገባውንና የምትወልድለትን ወንድ ጸባይ ማወቅ አለብኝ ብላ ስትል በይኔ እንሂድ ብላ አለቻት። ኤቢ አልበቃ ብሎ እናቷን ትሰሚኛለሽ እማዬ፣ አንቺ ነሽ የዚህ ሁሉ ዋና ጠንሳሽ፣ ከቤት እንዲባረር ያደረግሽው አንቺ ነሽ ብላ አለቻት። ምን እያልሽ ነው? አሁንስ ላፍሽ ለከት ይኑረው። ምን አይነት አነጋገር ነው ብላ ስትላት፣ ታዲያ አየሽ ባንቺ ምክንያት ሄደ አባዬ። የእውነት ምንም ጥፋት አላጠፋም። ሁሉም ጥፋት የዛች ተረገመች ተብዬዋ ሰላም ነው ብዬ ሸለም እንዴ? ደግሞም ልክሰስ እንኳ ብዬ ስል በፍጹም አትከሽም ብሎ ይኸው የእውነቴን ነው ምልሽ ጉሮሮዬ ላይ ቁሞብኛል። አሁን ደግሞ ሄደ ተገላገይ ብላ አለቻት። አቶ ደረጀ ለማርታ ግጥም አድርጎ ደብዳቤ ጽፎላታል። 22 ዓመት ሙሉ አንቺን ነው የምወደውም የማፈቅረው፣ ነገር ግን የአንድ ቀን ስህተት የዘላለም ጸጸት እየሆነብኝ ነው ኤቢዬ። እውነት ለመናገር እባክሽን ኤቢ ለእኔ ምን ያህል እንደምትወደኝና እንደምትቆረቆርልኝ ታውቂያለሽ። ቢያንስ ለኤቢ ብለሽ እኛ መስተካከል አለብን እና እውነት ለመናገር እኔ 2 ቀን ብቻ ነው የተሳሳኩት። እሱም አፍቅሪያትና ወድጃት አይደለም። እባክሽን ማርቲ፣ ካልሆነ ግን ያንን ቤት ዘወር ብዬ አላየውም። አንቺም ደግሞ ልጆችሽ ላይ ጨክነሽ ወደ አሜሪካ ከሄድሽ ልጆቹን ማን አይዟችሁ እንደሚል አስቢበት ብሎ አላት። በጣም የተናደደችው ማርቲ በጣም የሚገርምና በጣም የሚያሳዝን ነው። እንዴት እንደዚህ አይነት ውሳኔ ይወስናል? ቆይ እኔ ምን አደረግኩኝ? ምንስ አጠፋው? እሱ ራሱ ማቅጦብኝ፣ እሱ ራሱ ከሌላ ልጅ አምጥቶብኝ እንዴት እንደዚህ አይነት ንግግር ይናገራል? ደረጀ መቼም ቢሆን ይቅርታ አላደርግልህም፣ እመነኝ፣ እገልሃለሁኝ እያለችም ብቻዋን እምባ ደም አለቀሰች። የእውነትም ዳጣ እማዬ ደውላ እናቷ ጋር እንኳን ደስ አለሽ አባዬ ቤቱን ለቆ ወጥቶልሻል፣ እማዬም በቅርቡ ስለምትወጣ ምንም የሚያሳስብ ነገር የለም፣ ቤት መተሽ ቁጭ ትያለሽ ብላ ስትል፣ አንቺ ልጅ አሁንስ እየተረጋጋሽ አይደለም መሰለኝ።
እንዴት ብትደፍሪ ነው እናትሽን እንደዚህ የምታወራት? ሲጀመር እኔ ለእናንተ ብዬ ነው እንጂ ለአንድ ራሴ እኮ ሰርቼ መኖር እችላለሁ። እናም ከዚህ በኋላ እንደዚህ አይነት አነጋገር የምትናገር ይሆን ከሆነ እመኘኝ ከባድ ችግር ውስጥ ነው የምትገቢው ብላ አለቻት። እንደዛ ከሆነ ጥሩ፣ እኔ የምፈልገው በአሁኑ ሰዓት አባዬን ብቻ እንድታመጭልኝ ነው ብላ አለች። ምን ማለት ነው? ነገርኩሽ፣ አባዬን ብቻ ነው የምፈልገው። ሰላም ምንም አይገባሽም እንዴ? አባቴ ናፍቆኛል ማለት ብላ ስትል ታዲያ እኔ ከየት አባቴ ላጣው? እናትሽን አትጠይቂያትም እንዴ? ማናት እናቴ? ምን ነው? ያው እትዬ እናቴ ስትያት ነበር ብዬ ነዋ። እሱማ እማዬና ግን ደግሞ እሷ ላይ ያደረገውን ነገር አይተሸለ እንዴ? ይሄ እኮ ወዶ አይደለም ዳጣ፣ አንቺም ልትረጁ ሞክሬ። ለማንኛውም ግን ልጅ አለቀሰ ቻው ብላ ጆሮዋ ላይ ዘጋችባት። ውድ የህያ ቤቴ ቤተሰቦቼ የዛሬው ዳጣ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሼር ላይ